ለቀጠሮ ጌም ለምን አትበደርም? አርቀና ትጫወታለህ ከአጂ ጋር እንዴ? አንተ ምን ሆነ ነው? አንተ ባሻ ሚካኤልን ነው መደን ያስቀይማሉ። ሚካኤልን ነው መደን የተለየ ቦታ ላይ እኮ አይደለም። አረተ አባቴ ተያትፎካከር የኔ አባ ክርስቶስን ማግኘት ያንቺ ኑሮ ትንሽ ከበድ ይላል። አረ ማግኘት ያሉህን ነው የነገርኩህ፣ እኔ አይደለሁም ያልኩህ። እኔ ጋር በላይፌ ሰዎች ስለተናገሩ አልሞ ወንድ ልጅ ወጥቶ አያወራማ ባሻ። እንደ አንተ እነሱ ቤት አይደል የምትገባው አንተ የምትኖረው? የትም ሴት ቤት ገብቻለሁ። ቪዲዮ ከፍታችሁ እኮ ማሳየት ነው ያላችሁበትን ሁኔታ። ቀላል ነገር እኮ ነው። አሜሪካን ሀገርና ጀርመን ሀገር የምንኖርበት የተለያየ ነው። አሁን ለምሳሌ እኔ ከአሜሪካና ከጀርመን አሳዩ በቪዲዮ ሚዩት እናድርገኛሽ። ይሄ ነው ሆድዬ። አሁን ያለሽበትን ቦታ ብታሳይ እኔ በአቅም ቤት ምን ያደርግልኛል? ባሻ እንዴ ምን ሆነ ነው? አሳይ ባሻኛ ነው። ምን ችግር አሉ? ላሳየት ከፎቅ ወደታች ይላል። ጥሩ ቤት እንደሚኖሩ ግልጽ ነው። አሜሪካን ሀገር በክሬዲትም እገዛሉ እኮ ቤት። እኔ ግን ክሬዲት የሚባል የለብኝም። አውሮፓ ውስጥ ክሬዲት መጥፎ ነው ባሻ። ይሰጠዋል አባቴ ግን ነፃ ነኝ በጣም አይምሮ ነፃ ነኝ በጣም የሚገርምሽ ነገር ታውቂያለሽ። ግን የሆነ ክሬዲት እኮ መታመን አለብህ። ዝም ብሎ አይሰጥም አባቴ። ቢሆንም ተኝቼ ነው የማድረው። ከፈለኩ ወስዳለሁ። አትወስድም? ዝም ብሎ መውሰድ ወስዳለሁ። ክሬዲት መስተካከል አለበት። ዝም ብሎማ አይወሰድም። ሰራተኛ እኮ ነኝ እኔ እኮ። ደሞዜን አካውንት አሳይቼ እኮ መውሰድ ይችላሉ። ችግር የለብኝ። እሺ እስቲ እንለፈው። ለምን እንቀጠቀጠዋለን? ክሬዲት መውሰድ ይቻላል። ዮኒ የዚህ ሀገር እኮ ክሬዲት መውሰድ ይቻላል። ችግር የለም። ክሬዲት መውሰድ ከቻልክ ለምን እኔ ግን ክሬዲት ግን ምን ያደርግልኛል? እኔ በክሬዲት እንደዚህ መኖር አልፈልግም። አቅም የፈቀደውን ያህል ገዝቼ መጠቀም ነው ፈልገው። እዳ ማስቀመጥ አልፈልግም። ለቀጠሮ ጌም ለምን አትበደርም? እዛ ይሄን ያህል የሚያስቸግረኝ ላይፍ እስካሁን በህይወት ያልመጣብኝ። ለምን ከሀጂ ጋር እናዘጋጅለትም ጌም? ሆዴ ሀጂ በጣም ጊፍተሮች አሉት፣ አልችሉም። አረ ሆዴ አንተም አለክ ከአንተ ጋር ነው። የሁሉ ጦር እኮ ከአንተ ጋር ነው አለ። በኮፍያ ነው የሚመጡት። አትመናቸው። ግፋ ቢል መኒገን ነው የሚለቁበት። ተስተካከለ ከጂጂ አልፍ ጂጂ ተፈላጣ አንበሳ ብለዋለች። እሺ ታስተካክላለህ። እናስታርቅህና ትጫወታለህ ከአጂ ጋር እንዴ? አንተ ምን ሆነ ነው? አንተ ባሻ ሚካኤልን ነው መደን ያስቀይማሉ። ሚካኤልን ነው መደን እንዴ? በእናትሽ ነው በዚህ ደረጃ እናስታርቅ። አንበሷን እኮ ስር እኮ ትጣላለህ። አረ እኔ ምን አገባኝ? እኔ አንድ ነገር ልንገርህ፣ የገንዘብም ችግር የለብኝም፣ የአንበሳም ችግር የለብኝም። ግን በዚህ ደረጃ ግን ማለት ነው በቃ ሆዴ ሴት ጠበሰ ምናምን ማንም ሰው የሆነ በቃ እንዲያራግቡ አልፈልግም። ተፋቱኝ በቃ ገብቶሃል። መብቴ ነው። ስንት 10 ሃይማኖት የቀያየረ ሰውዬ እያለ ሆዴ ሴት ቀያየረ ተብሎ ሃይማኖትና ሴት መቀየርን ለይ እንጂ አባቴ። አንተ በፌስታል ልብስን ይዘህ የምትዞር ነህ። እኔ በእውቀት ነው ሃይማኖት የምቀይረው። አንተ መጽሐፍ የሚባል በደረሰበት ደርሳል። የሚስቶችን ለእኔ ላይ ትወጣለህ እንዴ? እንዲህ ተረጋግተን እንለፍ እንጂ ባሻ ምን ሆነ ነው? ብቻዬን እንዴት ነው? ነገርኩህ እኮ ተያይዘን ነው ማግኘት። ያራዳ ልጅ ሳራ እየተከተልክ ነው የምትገባው። ማግኘት ይልሻል። እኔ ግን ማኘው መቤቴን ደስ ያለኝ ግን እውቀት መጨመርሽ። ኧረ አልቻ አምጣው። ማን እኔ ነኝ ያለውን አምጣው። በእውቀት እናውራ። እውቀት አንተ ጨዋ ነህ። ግን በሃይማኖት እውቀት እኮ ጎበዝ ነው ታውቃለህ። ማኛ
እጠይቃለሁ፣ አነባለሁ። ለዚህ አይደል ሁሉንም የማየው ለዛ ሃይማኖት አይታማም እኮ ልጆቼን ያስተምራል ብላለች መታ። ኧረ እኔ አንድ ሃይማኖት ነው። ማን ነው የሚያስተምረው? እኔ አንድ እምነት ነው፣ አንድ ሃይማኖት ነው ያለኝ። ሰላም ዮኒዬ፣ ሰላም ሰላም ሁላችሁ። ሳርቾ እንዴት ነሽ? የኔ ቆንጆ ሰላም ሰላም። ቦስዬ ተጫወት፣ ከሀጂ ጋር ተጫወት። እኛ ጣሊያኖች አለንልህ። አሁን ቀጠሮ ማስያዝ ነው። ዮኒ ዲጂ ጌም ቢጮታ አይሻልም? እውነት ደጋፊ እኮ ስላለ ሆዴ እኔን ስማኝ፣ እግዚአብሔር ምስክሬ፣ ተጫወት በቃ። አገር ቤት ገባ ባሻ። እኔ ነግሬሃለሁ እኮ አንተ አልሰማ ብለኝ ነው። ከእንትና ጋር ማን ነው? ከሀጂ ጋር እነ ሊና ገባና ለዚህ የሀጂ ጠላቶች እንደሚያምኑ ወደ ተጫወት። እሺ ከሀጂ ጋር ከተጫወት። በነገራችን ላይ አንድ ነገር እፈልጋለሁ። ሽምግልና ፈልጌ ነው የመጣሁት። ሽምግልና ፈልጌ ነው የመጣሁት። የምን ሽምግልና? ቆይ ጃፒ አንዴ እንስማ። ዋሴን ቁም ነገር ነው። ሽምግልና ፈልጌ ነው እንግዲህ በፍቅር ብሎ ሆዴ መሀል ከተተንና እሱ መሀል ከገባ በኋላ ዳር አወጣን ጀርመን ሀገር ውስጥ። ምንድን ነው ማድረግ የምንችለው? ለአንተ ተብሎ ነው ብዙ ዋሴ ዋጋ የከፈለው። አልገባም። ቴዲ አፍሮ ዘፈን ሆነብኝ እኮ። አዎ ለአንተ ብሎ ከጂጂ ጋር እኮ ሲፋለጥ ነበር። አረ ለራሴ ብዬ በል ዋሴ። ጀለስ እንዴት ናችሁ ግን? ዮኒዬ ውርደት አይደለም አንተ ወደ ዱባይ ሆዴ መሄዱ ኤሮፕ እያለ ይሁንላ ምን የመሳሰሉ ሴቶች እያሉ እሱ ወደ ዱባይ መሄዱ ውርደት ነው አይደለ እንዴ? ዩሮፕ ያሉት እንዳለ ወላሂ ናቅ ማድረግ አለብሽ እኮ እንዲወዱሽ። ከባድ ሆነበት እኮ የዩሮፕ ጸዳ ያሉትን አንቺ ብትልኪለት ጥሩ ነበር። አንድ ሁለት ኧረ ዮኒ መድኃኒዓለም ተኝተው ነው እንጂ ዮኒ ያሉ ቆንጆ ቆንጆች። ሊና ራሱ ጓደኞቿ ምን የመሳሰሉ ጓደኞች አላት። አረ ዱባይን የመሰለ ቺክ የለም የደረሰበት ያውቀዋል። ኖ ዋሴ አንተ ወደ ዩሮፕ ና፣ ወደ ጣሊያን ና እንዴ። ዋሴ እኮ ጀርመን ነው ያለው እና ጣሊያን ናና የሊናን ጓደኞች ያቸው ምን አይነት መጥቼ ማለት ነው አሳዝኛቸው ነው መታወቂያ የተውልኝ እንጂ ተዘርፌያለሁ። ሳሪዬ እኔማ አልገባበትም። ኖ አንቺ ማትገቢበትም ግን ጣሊያን ሀገር ምን አይነት ቆንጆ 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 ሰዎች አሉ፣ ልጆች አሉ። አሁን ሊመጣ አይደል? ሲመጣ ያያቸዋል። እንግዲህ አሁን ለካሱን ችግሩ ምን መሰለሽ፣ እነሱ የሚሄዱበት ትርኪ ምርኪ ቦታ ነው እንጂ ደህና ቦታ ቢሄዱ ከጣሊያን አይወጡም ነበረ። አረ ጽድት ያለ ቦታ ነው። እኔና ወዴ ስንመጣ እኮ እንመጣለን። ለምሳሌ የት ቦታ? ሮም ውስጥ አሁን ለምሳሌ ኮሎሲየም ውስጥ ቺክ ለጥልጠናል። ግንብ ጥብስ እንዴ ዋሴ ኮሎሲየም ቅርስ ላይ ስንት ሺህ ዓመት የቆመ ቅርስ ላይ እንዴ ቅርስ ቦታ። ችግራችሁ እኮ እሱ ነው። ቅርስ ቦታ እየሄዳችሁ ዋሴ ሜሞሪ እኮ ነው። በደንብ ተይዞልሃል ቦታ ሁላ በትልቁ ነው የሚጋበዘው። ዋሴ በጣም ክብር ይገባዋል ተብሎ የተለየ ቦታ ነው የተያዘልሃል። ልታስፈነክቱኝ ደህና ናችሁ? አልፈልግም። እኔ አንገቴን ደፍቼ የምኖር ሰው ነኝ። ይልቅስ ጃፒን ውጣ በሉት ከቤት። ጃፒንማ 100 ጊዜ አልነው ና አለው እምቢ አለ። እሱ እዛ ጀርመን ሀገር ለምዶ በቃ እምቢ አለ። ጃፒንማ መንግስት ይፈልገዋል መሰለኝ። የጀርመን መንግስት ነው እሱ። አንዴ ዋሴ አረ ችግር የለውም። እሺ አባቴ በየመጠጥ ቤቱ እግርህን ተክለህ ስትቅለበለብ ነው የምትውለው። አንድ ሴት ይዛ ይሸቅል ብዬ ኳሱ ለምን ነው የጠፋው? አዳምጣ ትቅለብለብ። እኔ ብዙ ጊዜ አብረን መጠጥ ቤት ውስጥ አይቻለሁ። ግዴታ እኔን መተዋወቅ የለብህም ግን ትፈራኛለህ እንዴ? አዳምጣት አትቅለብለብ። እኔ ብዙ ጊዜ አይቻለሁ። ገባ ሴት ላይ ዝም ብለህ ታወራለህ። አንድ ቀን ሴት ይዘህ ስታድር አይቻል አቅም እኔ እኮ መርጬ ነው የምለጠልጠው። ዝም ብዬ ለጠልጣለሁ። ያ የምትሮጠው የት እንደሆነ አይቻለሁ። 54 ቁጥር ምናምን ሆዴ ታውቀዋለህ። በዛ ገባ ብሎ ያለው ምድሩ 54 ቁጥር ያ ማን ነው?
ምንድነው 54 ቁጥር ደግሞ 54 ነው። እዛ አታውቀውም የት እንትን ሹልክ ብዬ ቅምስ ምናምን ተው በቁጥርም ታውቃለህ፣ ቦታውን በቁጥርም ታውቀዋለህ። በዱቤ ይመች ምላስህ ካወራ ይበቃናል። ገባ ኧረ ኖ ይኸውልህ እንደሆነ ታውቃለህ፣ አስቸጋሪ ነው ዘንድሮ። ገባ ዘንድሮ እንደዚህ አይነት ነገር የለም። ደግሞ እኔ ባለትዳር ነኝ ታውቃለህ። አንገቴን ደፍቼ የምኖር ሰው እኔ ፖለቲካ ነው እንጂ የቀረኝ እኮ ማለት ነው። በቃ ተሳትፌያለሁ ሁሉም ነገር። እሺ አሁን የሆዴን ጉዳይ ዮኒ ማኛ እያብራራልን ነበር። ገብተህ ረበሽከን። ገባ ሆዴማ አንጀታችንን ቆረጠው እኮ አስታርኩኝ ሲል ባይዘዌ ማስተው እንትኑን ስራልን የኔና ሀጂን አሪፍ ፎቶ አድርገህ ከማን ጋር ነው ጌም የምትጫወት? ከሀጂ ጋር ጌም የምትጫወት ነው? አዎ ሀጂ ዞቢዞ መላጣ ነው። ባሻ የጅቦ ጌም ሜይ 9 ነው። የእሱ ካለፈ በኋላ ያንቺን ደግሞ በስርዓት ይሰራል። ተመሳሳይ አንተ ከሀጂ ጋር ጌም ከተጫወት የሸርተቴ መድኃኒት ነው መጠጥ ውስጥ የምከትብህ ስንገናኝ። ምን ጸጥ አትበሉ፣ ጸጥ አትበሉ፣ እናታችሁን ጸጥ አትበሉ። ሆዴ አትስ ነው፣ ዝም ብለህ ተጫወት፣ አንተ ተጫወት እኮ በቃ እንዴ። ሊና ታረቀች እንዴ? ሊና ታረቅሽ እንዴ? ሊና ሀጂ እኔ ይሰራለሁ ብዬ ነው። ገብቷል። ብዙ የሚደግፉ ሰዎች ስላሉ ምንም የለውም። ፈስ ሊና ታረቅሽ አልገባኝም። አፈር ያስበላሽ። ዋሴ ሰክራላ የአማትን እች የሰከረችው አማቴ ማነች? እናንተ ምን ነው የሚታረክሽ? የተረገማችሁ ናችሁ። ሊና እንዳፈሪያቸው። እሺ ዮኒ ማኛም ብቻ መኝ ከዚህ ሁሉ እህታችን እኮ ናት ሊና። ሊና እኮ እህታችን ናት እናቴ። ዋሴ እናመሰግናለን ሚዩት ስላረክልን። እኔም ላይ ብልገባ ነው። ተሰብስባችሁ ሳያችሁ ደስ ብሎኝ ነው። ወዳችኋለሁ። የማላውቀው ጨዋታ ውስጥ ነው መሰለኝ የገባሁት። ይመቻችሁ። ለማንኛውም ወዳችኋለሁ። ቫይራል ወጠሻል ጅቦ። ያ የተናገርሻት ነገር አገርሽ ትናፍቅሻለች እንድታቂ ያክል የተናገርኩት የሆነ ሙድ ነገር ረስ ወይ ጅቦ ግን ይደርገ በቴዲ አፍሮ ዘፈን የጫወትኩት ተመችቶኛል። አጨብጭበል ብቻዬን የሳኩት ነገር የለም። ፈረንጆቹ እየዞሩ ነው ያዩ ስስቅ እያዩ አሁን አታድምቀው። ዋሴ አስወጣው። ለምን አታስወጣው? ዋሴ ከኛ ባህሪ ጋር ሄድ ሙድ አንተ የሚሄደው ከችኮች ጋር ነው። ባህሪ ከማሪና ጋር ነው የሚሄደው። ጃፒ ዋሴ አሁን ታዲያ ነገር ይመጣል። አንተም ትመጣለህ ለኳሱ ችግር የለውም። እኛ እንመጣለን፣ እንገናኛለን። ሳራ ይኸው ሊናን ጠይቂያት። እኔ እናቴ ትሙት ዋሴ መጥቶ አንተ ካልመጣ እናቴ ትሙት። ጃፒ በቃ ሰው አይደለህም። ሲደርስ ብናወራ አይሻልም? እኔ ወሬ አልወድም ብዙ። እባክሽ ከቃል ጋር ተጣልቷል፣ አይመጣም። ባሼ ጃፒ ከወደ አንተ ማትልሽ ባሻ አብሽር አደና እንዴ አብረን የተጣላ ነው። እኔ አንድ ቀን ስለ ራሴ አውርቻችሁ አላውቅም አይደል? ስለ እኔ ባሻ እስቲ ተናገር። አረ እኮ እኔ እኮ አልኩኝ እኮ ስላንተ ምን ባሻ ተናገር። ከየትኛው ልጀምር? ባለፈው እዛ አንተን ቤት የደበደበው ልጅ ማንም ሰው መጠጥ ቤት ውስጥ አዘግቼ ነው የምወጣው። ሁሉም ሰው ነው የሚበጠበጠው። ስጣላ አይን የለኝም። ገባ ግን ሌላ ወሬ አይደለም። ስንገናኝ እንገናኛለን። አስተኝቼ ነው የምወጣው። ቡላላ እኔ እንደዚህ አይነት ወሬ ማውራት አልወድም። ስለ ራሴ አላወራም። ጀስት ስንገናኝ እናወራለን። የአራዳ ልጆች ይመቻችሁ። ግን አሁን የተጀመረው ምንድን ነው? ሆዴ ሀገር ቤት መግባት ይፈልጋል። ጌም አጫውቱ። ያፒ አንተም አለም ብለሃል፣ ተጫወት። ስለዚህ አንተም አለ ከኛ ጋር በኋላ እንዳሸሽ የጅቦ ጌም አለ። ከሱ በኋላ ነው አይደል? አዎ ከጅቦ በኋላ መጀመሪያ ከጅቦ ነው። ኖ ከጅቦ ቀድመን ነው የምናደርገው። ሆዴ አይ ጃፒ መቼ ክላስ አይሆንም። የጅቦ ቆየት ያለ ስለሆነ የባሼ ደግሞ አሁን አይደል እንዲያሰቡ የመጣው
ፖስቸሩ ይሰራ ምን ይበል ከዛ ይገባል። ከጨረሱ በኋላ ከሆነ ሆዴ ምንም ጣፊ ነው የሚደርሰው። አለ ይገኛል፣ ችግር የለውም። ባሻ ፖስቸሩን እናዘጋጅልሃለን። ከዛ ቀጣይ ወር ያንተ ይዘጋጃል። በቃ ፏ እናደርገዋለን። ሁሉም እየመጡ ይሰጠዋል ጊፍት። ዮኒ ይናገር አንድ ጊዜ መጀመሪያ የጅቦ ይሁን ወይስ የሆድ ያለ በለዛ እናንተ ዱቄቶች ብሎ ዱቄት ያደርገናል፣ ይሰድበናል። አዎ ማኝቲ ምን ነው ሚውት ሽናንሽ ብራዘር ማኛው እኮ ቁርስ ምግብ እየበላ ነበረ። ቢሆን ደስ ይለኛል። ሆዴ ይጫወት። ሆዴ ተብለሃል። ማኛው ስማ፣ የላይኛው ፍርድ ቤት ከወሰነ ነው። ያለበለዚያ ይጨርሰናል። እና ዱቄቶች እንዴት ነው ያዘጋጃችሁት? ተፈረደው ተፈረደ ነው በቃ። ማንም ደስ ይለው። ሀጂ ትቀጠቀጣለህ። በቃ ኧረ ወሸላውን ነው የምናቀልጥለት። በቃ ማኛው ካለ ጸደቀ ነው። እስቲ ፀሐይ አስመታው ትላለህ፣ እዛው ሲቀጥል ያለ ቅጣት ፀሐይ አስመታው። ሙቀት ያለበት ቦታ ድርሽ አይልም። በቃ ማኛው ካጸደቀው ጸደቀ ነው በቃ። እኔ ግን የሰው ልጅ ግን እንዴት በእቃው ይፈምሳል? አንተስ በትዳር አንድ የፈመስከው ሆዴ ጃፒ። ኧረ ተው መለስተኛ መቅዶኒያ ሆነ ነበረ ይላሉ ከታች። ተው እንጂ ባሼ አንደኛ ነው፣ ግን ሙድ ያለው ሰው ስለሆነ ነው እንጂ እንደዚህ አይነት ነገር ውስጥ ደግ ልብ አሉ። ለዛ ነው ጨዋታ ይችላል። ደግሞ አንቺ እኮ እንትን ባሻ ከባድ ሰው ነው። ዛሬ በረታ በጣም እኮ ቀጠቀጠ። ቃልን ላይ ቃልማ ሰድቦኝ ነበረ። ገባ አገኘሁት። አንተ እንዴት ግን ሳርዬ እንዴት ዝም አላችሁት? እናቱን እየደበደበ ሰውዬ ክርስቶስ ማኛው ቀስ ብሎ ነገር ጉዳይ ይታይለታል ወደፊት። አንቺ ዝም በይ እያለ ነው የመታት አልከኝ። አንቺ ዝም በይ እያለ አታውቀውም እኮ ሳሪ፣ ታውቂዋለሽ እንደ እኛ አናውቀውም እኮ። ኧረ ከቤት አይወጣም አሉ። ከእናንተ አታውቁም። ሳሪ ታውቃታለች አስቴርን? አዎ ታውቃታለች። እንደ ጣሊያን ምን ይታወቃል። እሷም ታውቃለች ችግሩን። ሳሪ እኮ ከሰው ጋር አትቀርብም። ግን ምንድነው ያው ግን ይታወቃሉ በቲክቶክ። አበሻዎችም ሲያዩት ይቺ መጣች ምናምን ስለሚሏት ብዙም አትቀርባቸው። እኔ ሳሪ ታውቂዋለሽ እንዴ ቃልን? እኔ ታውቂያለሽ፣ ከሀበሻ አልገናኝም። ስራዬም ቦታዬም የምኖርበትም ታውቂያለሽ እኮ አልገናኝም። ለምን የምኖርበት አካባቢ ስራዬ እዚህ ያለሁበት ቦታ አንድ ሀበሻ የሚኖር የለም። ገባ? አልገናኝም። ሀጂ የሆነ ቦታ ትሰሪያለሽ ከሊና ጋር አብረሽ ብሎ አልነበር እንዴ ከዚህ በፊት? እኔና ሊና ተያይተን አናውቅም። አይታኝ አይቻት አላውቅም። እኔ አጭርቱ ረጅም ሀጂን ታምነዋለህ? ሀጂ እኮ ማለት 4 ምላስ ያለው ሰውዬ እኮ ብዙ ነገር በአንዴ ለፈልማ ማለት ነው። ሳራና ሊና አንድ ቦታ ላይ የሆነ ምንድነው ስትሪፐር ቤት ይሰሩ ነበር አለ። አንተ ነገር አታድርግ እሺ። አንተ ጃፒ አደብ ያዝ እሺ። ራሱ አይደል ያለው አንቺ ምን ሆነሽ? እሱ ባልጎ ነው። እሱ የሚናገረውን ነገር በሙሉ መጨረሻ እኮ ይቅርታ አለኝ። አረ ግን ብሏል አላለም። እኔ ሊና ራሱ የት እንደምትሰራ አላውቅም። እኔ ታይተን አናውቅም። ምን ትስራ እንዴ ጃፒ የገዛ እህቱን ራሱ ብሎ የለ እንዴ? ስንት ነገር አለ እንዴ የሚለው ምንድን ነው? አዲስ ነገር ነው እሱ ማይለው ነገር አለ። እሱ ማለት እኮ የሞተችዋን እናቴን ሁላ እኮ ነው የሰደበው። እሱ እኮ ባለጌ ነው። ምን ታርገው እናቴ? የእሱን ነገርማ መስማት አያስፈልግም። እሱ ማይለው ነገር የለም። ብዙ ነገር ነው የሚለው እንዴ። ማመን አያስፈልግም። ጃፒ ምንድን ነው ነገር የምትቆሰቁሰው? ዮኒ መመሰለ ጃፒ እኔ ካልተናደድኩ እሱ ደስ አይለውም። ስለዚህ ፎንቃ አለበት እያልሽ ነው? ይመስለኛል። ሳራን ሁሉ ጊዜ ነገር ይፈልጋታል። ሁሌ ነገር ይፈልገኛል። የሆነ ነገርማ አለ።
የሚተነኩስሽ ነገር ደስ እያለኝ ነው። በጣም ነው ወንድሜ ነው። እናቴ ትሙት በጣም ነው የምወደው። የሚሰደኝ ምንም ቢል አላይበትም። በጣም የምወደው ልጅ ነው። እውነተኛ ልጅ ነው። ጃፒ የምትወዱን ለምን እንደሆነ ታውቂያለሽ? መስሚያ አውጥት ስለሆነ ነው። ደግሞ አያዝበትም ቢሆን አሁን እሱን አትይዝበትም የሆነ ነገር ወደ ቢሆን ተይዞበታል። ወደ ቢሆን አደባባይ ተሰቅሏል። አብሽር ጃፒ ከቤት ስለማይወጣ ነው አሉ። ሆዴ የዋና የዋ መሆኑ በጣም መሰለኝ እኮ እንደዛ የተባለው። በእውነት በጣም የዋ ልጅ ቢኖር ሆዴ ነው። ሆዴ ናት በእውነት ቀለል ያለ ቶሎ ነው በፍቅር የሚወድቀው። የሆነ ነገር ልንገርህ፣ ሆዴን ያየው በተግባር እየደወለ ምን እንደሚለኝ ታውቃለህ? አንቺ ሳራ እንዴት እንደሚያምር ምን በቃ ያየው ችክ በሙላ ልነግርህ አልችልም። እሺ ሆዴ ቴንክ ዩ ሳሪ ይመችሻል። ሰምተሃል ሆዴ? አዎ ማስጠንቀቂያ ተሰርቶላል። ኖ እውነት ነው። ጃፒም ተናገር፣ እውነት ነው። በዛ ላይ ቁም ነገረኛ ነው በጣም እንደዚህ ምን አይነት ስርዓቱ ምን መልኩ ሁሉ ነገሩ በቃ አንቺ ሆዴ እኮ በጣም ታሪከኛ ሰው ነው። በጣም እኮ ስማርት ሰው ነው። በተክሊል ያገባ ሰው ነው እኮ አልሳካም። ምን ይሻለዋል ባሻ? ምን በተክሊል ማለት እኮ በጣም አሪፍ ነው። አንተ አለ አይደል የራቁት ፎቶ ይዘህ አይደል ሚስትህን ያገባት? የራቁት ፎቶ ይዘህ እኮ ሚስትህን ያገባት አስፈራርተህ አይደል? ባሻ ታመራለህ እኮ። የራቁት ፎቶ ይዘህ ያገባት ሚስትህን ምን ታመራለህ ትላለህ? ሊናዬስ እኔ እንቅልፌ መጣ። ዮኒ ጃፒ ባሻይ ጨክነማ ቡላላ አተኛም ግን ይመቸኝ። ምንም እስክሮል እያደረግህ ታሄዳለህ። ጽፈውለት ነው ከታች እየጻፉለት ነው ለቡላላ ናና እያሉት ነው። ለዛ ነው ናጅቦ ቤት እያሉት ነው። አልከፈተም እናቴ ቱት አልከፈተም። ትንሽ ረፍት ላድርግ ብዬ ነው። ባሻ ይመቻችሁ። በቃ መልካም ምሽት። ባሻ ትንሽ ስለኔ ዘግብ እንጂ ቤታዮ በውስጥ ልክላሉ። እኔ አልሸማቀቅም፣ አንተን አሸማቅቃለሁ እንዴ? ቀጥል። እሺ አልሰማም እንዴ? ትሰማለች። ቤታዮ ገባችልኝ ያልኩ ነው። ጉድ ፈላ። ትግባ ብላ ገባች። ብላ ገራያት። ተንፈስ እስቲ አሁን ቅድም ለላስካት ይኬድብሃል። ዛኔ አልሰማ። እኔ ማንንም እኮ አልሰማም እኮ ባሻ። በፍቅር ነው እንጂ እንደዚህ በትግል ምናምን አይነፋም ከኔ ጋር። ኳስ በመሬት ነው። ማኛው ምን ነው ታረካት እንዴ? ኧረ እኔ እየተላላስን ነው። እኔ ችግር የለብኝም። ለአንተ ነው ያልኩ። ምን ነው እኔ ገሸልጣለሁ። ታውቀኛለህ። ይመቻል። መሲ ግን የሆነ ፎንቃ ያለባት ይመስለኛል ከወዴ ጋር ሳስበው። መሲ ኧረ ማኔ ዮኒ እንዴት ነሽ እናት? ደህና ነኝ። ሰላም ነው አለሁልሽ። ሆዴ ይመችሻል አይደል? ሆዴ ወንድሜ ነው እኮ። አልተሳካም። ለማንም ወንድም ሆነ ያቅም ሆዴ እንዴ ሆዴ ግን አንተ ወንድም እህት አበዛ። ምንድን ነው የሁላ እህት ወንድሜ ማነች? እህቴ ነች አለችው መሲ። ኧረ እኔ ባለትዳርና ልጆች ወንድሜ ነው። ሆዴ እንዴት ነህ? አለሁልሽ። ሆድዬ አባባልሽ ግን ትንሽ ከበድ አለኝ። አልከበዳችሁም ቤተሰብ? ሆድዬ እንዴት ነህ ያልሽው ነገር ትንሽ ለስለስ አለ። በጣም ትንሽ አሳሳቢ ነው። ድገሚ ውስቲ አታጣልም ወንድሜ። ሆድዬ ወይዬ ይኸው እሱም አባባሉን ስሚ፣ ወይዬ ነው የሚለው። ባለትዳር መሆኗ እኮ ነው። በቃ ባለትዳር ነች። ባለትዳር ነች።
አይ እኔማ አሁን ወደ ጣሊያን እኮ እያለችኝ እኮ ነው። ሳራ እኮ ምንድን ነው እያሉኝ እኮ ነው ጣሊያኖች። ችግሩን ኢጣሊያን ነው ስዊዘርላንድ ነው ተጠቀም እንዴ ወደ ዱባይማ አትመለስ። ሆዴ መጀመሪያ ኢሮፕን ዙር። ኢሮፕን ቱር አድርጋው። መጀመሪያ ቱር አድርግ ኢሮፕ፣ ከዛ ስዊዘርላንድ ነው ያልኩት አጠገቡ። አየህ ስዊዘርላንድም አለ። አንተ ወደ ዱባይ ወደ ባለትዳር ነኝ አለች እኮ ሳርዬ። እሷ ጓደኞች ይኖራታል፣ እህት ይኖራታል፣ ኪጂን ይኖራታል። እኔ ግን እያዘጉ ነው ጓደኛዬ። አንድ ሳይሞክር እኔ ብቻዬን አንድ ሴት ስማ፣ ያልወለደች አንድ ሴት መጣ ሆዴ እወዳለሁ ባሻ። እኔ ብቻዬን እኮ ተሰቃየሁ እኮ አንተ አንድ ሳትሞክር። ሀናቡ ያለችውን ሰማ። ምን አለ ጃቢ ነው ለመሰለ ባሻ። እኔ አልልከሰከስም ታውቃለህ። እና እኔ እንትን እመርጣለሁ፣ ቦታ እመርጣለሁ። እውነት አደባባይ ላይ ሳቶ ያልወለደች ነው ማግባት ያለበት። ሶሪ ማርዬ ጓደኛዬ ነች። እውነት ለመናገር ያልወለደች አግብተህ ብትወልድ አሪፍ ነው። ግርማዎችን ለመቀል የሁሉ መቀለጃ እውነት ቀን ሆዴ። እኔ ደግሞ መመክርህ እንደ እህት ቲክቶክ ላይ ተገላልጣ ማትወጣ ሴት፣ በቃ የቲክቶክ ሴት ያልሆነች ለመታወቅ እንትን ምን ማትል እንደዛ አይነት ሴት ነው መመክርህ። እውነት ነው፣ እውነት ነው። ይሄንን ራሱ ሆዴ የእናቶች ሹፌር ይሏል። መቀለጅ ሆነ መቅረት የለም። ታርዬ ጃፒ ተቃጥሎ ነው ተናድሮ፣ ችግር የለውም። ዛሬ ተናዶ ነው ጃፒ። በምንድን ነው የምናደደው? እሱ ሆዴ አራት እያጫወተ አንተ ምንም ሳታጫውት፣ ለዛ ነው ጃፒ። ወይ አሳየን ያንተንም በቃ ከሱ ጋር አላላላወጣም። ሆዴ ጠንቅቆ ያውቃል። እኔ ያልቀመስኩትን አይቀምስም ሆዴ። ኦኬ ኦኬ። እኔ ያልቀመስኩትም አይቀምስም ማለት ምን ማለት ነው? ምን ማለት ነው? አንተ የጂጂ ባል ነበርክ ማለት ነው? ኧረ ግደለኝ እንዴ! ይኸው ማኛው ሚዩትን አንሳ፣ ማኛው ሚዩትን አንሳ። እንዴ ጂጂዬ ምን ያንሳታል እንዴ? ምን ያንሳታል ጂጂዬ? እች ሴትዮ ልሽ ብሎክ አድርጌሻለሁ። ቃል ሀበሻዊት ብሎክ አድርጌሻለሁ። ባሻ እኔ አስወልዳለሁ እንጂ የወለድ አይደለም ዞሮ ብራዘር። ቃል ሀበሻዊት ከቤቴ ብሎክ አድርጌሻለሁ። ተፋቺ ባሻ፣ አብሽር፣ አይዞ። ብሶትን እየሰማው ነው ዛሬ። ያ እንዴ መስማት አለብህ። እኔ የወለድ አይደለም የማሳድደው፣ አስወልዳለሁ። እኛ ያስወለድነውን እናንተ ደግሞ መጨፍጨፍ ነው። እኔ እኮ የሚገርመኝ እኮ እኔ ከቤት የማትወጣ ልጅ አንተ አሁን ታወራቶ ትገርመኛል። እመቤቴ አንተም አልክ ክርስቶስን አትወጣም ከቤት ባሻ። እውነቱን ልንገርህ። አየህ ጃፒዬ፣ አንተ ከቤት አትወጣም፣ እኔ ከስራ ቦታ አልወጣም። ገባ? እኔ ብሎክሽን አልወጣሽም። አትስደበኝ። እኔ ማንም አበሻ አታውቅም፣ ብቻዋን ናት። እኔም ከቤት አለ። አንተም ስራ ወደ ቤት ነህ፣ እኔም ስራ ወደ ቤት ነኝ። በቃ አረና መራይ ራሱ እዚህ ሀገር ሲመጡ እኛን የተቀበልናቸው ሳራ። እኔም እኮ ሰው እቀበላለሁ፣ ግን ከተቀብዬ ወደ ቤቴ ነኝ። እንትና ግን መራይ ዛሬ ተናዷል ማለት ነው። ትንሽ ነካ ነካ አድርጌዋለሁ። ስለተናደደ ብዙ ነገር አወራ። ጃፒዬ ግን ጥሩ እኮ ነገር ነው። ሰው ብዙ ሰው አታገኝም፣ አትዞርም። አንተ ሰራተኛ ነህ። በቲክቶክ ላይ የምትመጣው ፈታ ልትል ልትጫወት፣ ስቀ ተዝናንተ፣ ከዛ የራስ ስራ ያለ ሰው ነህ። ስለዚህ ጥሩ ነገር ነው ሰው እሱ ያለ ገባ። በጣም ከሚገርምሽ ነገር ብቻ ተይው ባሻ፣ እኔ እናንተ በደንብ እንሄድበታለን፣ ችግር የለውም። ግን ወደ ዱባይ ተው በለው፣ አይቀላውጥ ወደ ዱባይ ምናምን